ሰዎች መወያየታቸው፣ ሀሳብ አስተያየታቸውን እንዲሰጡ መደረጋቸው፣ በተለይም ደግሞ ሆድ ያስባሳቸውን ቅር ያሰኛቸውን እንዲያወጡት መበረታታታቸው ውስጣቸው ሰላም እንዲያገኝ ይረዳ ይሆናል። ነገር ግን ይህንኑ መንገድ ለክፉ ዓላማ ብናውለውስ? ማለትማ ይህንኑ ብሶታቸውን የሚተነፍሱበትን መንገድ ወይም ብሶታቸውን ራሱ የሚወዱትን የሚወዷቸውን ሁሉ በጥርጣሬ ዓይን እንዲያዩ አልፎ ተርፎም እንዲጠሏቸው እንዲጣሏቸውም ብናደርግበትስ? ይቻላል? ዛሬ ትዳራችንን እንዴት እየፈረሰ እንደሆነ በዚህ መንገድ እነግርሃለሁ። ጠብቀኝ። ከዛ በፊት ግን ያው እንደተለመደው ዮጊ የገላ ሳሙናችንን ላስታውሳችሁ። ዮጊ የገላ ሳሙናችንን እንግዲህ ገዝታችሁ ብትታጠቡበት አንደኛ ቆዳችሁን፣ ፀጉራችሁን ተፈጥሯዊ ወዙን እንዲጠብቅ ታግዙታላችሁ፣ ትረዱታላችሁ። ጥሩ ይሆናል። ተፈጥሯዊ ውበቱን ይጠብቁ ይቆያል። ከዛ ባሻገር ግን ይህን ቻናል ታግዛላችሁ። ያው ለረጅም ጊዜ ደከምኩባቸው ስራዎች እንዳሉ ታውቃላችሁ። ምናልባት ለመጀመሪያ ጊዜ የምትከታተሉት አባወራ ቴሌግራም ገጽ፣ አባወራ ፌስቡክ ገጽ ውስጥ 2500 እና ከዛ በላይ ጽሁፎች አሉ። ስለ ወንድነት የተጻፉ ለአንቺ ነው የሚለውም ስለ ሴቶች የተጻፈበት ገጽ አለ። በእርግጥ እነዚህን እንግዲህ ወደ እናንተ ለማድረስ ብዙ ዋጋ ያስከፍላል። ቢያንስ እነዛን ነገሮች ታግዛላችሁ በሚል ነው። ስለዚህ እነዚህን ሳሙናዎች የዛሬ 6 ዓመት ጀምሮ ሳዘጋጃቸው የነበረ ስታጠብባቸው የነበረ እኔም ልጆቼም ቤተሰብ ወዳጆቻችን ሁሉ ሲታጠቡበት የቆየንበት ሳሙና ነው። ፀጉራችንን፣ ገላችንን፣ ፊታችንን እንታጠብበታለን። ቆዳችን ተፈጥሯዊ ወዙን ጠብቆ ራሱ ሞይስቸራይዝ እንዲያደርግ ቆዳ በራሱ ሞይስቸራይዝ ያደርጋል። ሌላ ሞይስቸራይዘር ኤክስተርናል ሞይስቸራይዘር ያን ያክል አይፈልግም። ዛሬ ያው የአመጋገባችን የራሳችን ስርዓት አለመኖር ነው እንጂ ቆዳችን በራሱ ሞይስቸራይዝ ያደርጋል። ስለዚህ ሳሙና ራሱ ቆዳ ተፈጥሯዊ ወዙን መልሶ እንዲያገኝ እንዲጠብቅ ያግዛል ማለት ነው። ኤዲብል ከሆኑ ለምግብነት ከምናውላቸው ወይም ደግሞ አንተ ራስህ ከምግብ ውስጥ የምትከታቸው ምግብ የምታዘጋጅባቸውን ዘይቶች ነው ሳሙና የምንጠቀመው። ምንም ፋንሲ እንዲሆኑ አንፈልግም። ሳሙናችን ዋናው ዓላማ ሳሙናችን ንጽህናችን እንዲጠብቅልን ነው። ስለዚህ ያንን ፐርፐዙን ሰርቭ ያደርግልናል ብለን የምናስበው ነገር ብቻ ነው የጨመርንበት። ፋንሲ እንዲሆን ማለት እንግዲህ እንዲያምር ብለን መልኩ እንዲያምር ከለር እንዲኖረው ቀለም እንዲኖረው ብለን ለቀለም ምንም አይነት ኬሚካል አልተጠቀምም። ሽታም የላቸውም ሳሙናዎቻችን። ለሽታ የሚሆን ኬሚካል አልተጠቀምም። እንዲሁም ደግሞ የተኩራፈረፈ አረፋ እንዲያወጡ ተብሎ የሚገባባቸው የተለያየ አይነት ኬሚካል አለ። እሱንም አንጠቀምም። ሳሙናው ደረቅ እንዲሆን ረዥም ጊዜ እንዲያገለግል ሼልፍ ላይፍ እንዲኖረው በሚል የሚጨመሩ ነገሮች የሉበትም። በቃ ሳሙናውን ሰራ ነው ገላችንን እንድንታጠብበት ብቻ ነው። ያንን ገላችንን ስንታጠብበት ዊዝ ሚኒመም ጉዳት ካለ ማለት ነው። ጉዳት ማለት የተወሰነች ነገር መኖሩ አይቀርም። ላይክ ቆዳችን እናዩን በሳሙና እንኳን ቢታጠብ ምንም እንኳን ሳሙናው ጥሩ ቢሆንም ጤናማ ቢሆንም ለቆዳችን ጥሩ ስላልሆነ አይመከርም አይደል? እንደየአዋዋላችን በሳምንት የምንታጠብበት ፍሪኩዌንሲ የቀነሰ ያነሰ ቢሆን ጥሩ ነው ለቆዳችን ደህንነት ማለት ነው። ስለዚህ ይህን ሳሙና ብትገዛን ቀደም እንደነገርኩ እኔም ልጆቼም ወዳጆቼም እንደተጠቀምንበት ትጠቀምበታለህ፣ ታተፍበታለህ። በእርግጠኝነት ረጅም ጊዜ ያገለግላል። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትጥለው ትችላለህ። በ175 ግራም አዘጋጅቼዋለሁ። 300 ብር ይሸጣል። የት እንደምታገኘው እዚህ ቪዲዮ ዲስክሪፕሽን ዝር አስቀምጥልህና አድራሻውን ጉግል ማፕ ላይ ፔስት በማድረግ ሰርች በማድረግ ታገኘዋለህ። እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ። ይህን ይመስላል እንግዲህ የእሁድ ስልጠናችን እየተቃረበ ነው። ለእሁድ ስልጠናችን መሳተፍ የምትፈልግ ምን ይመስላል እሁድ ስልጠና ምን ታስቡን የተዘጋጀው የምትለዋንም ደግሞ ማስታወቂያውን እንሰማታለን። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሑድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ የ5ኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ 3 እሑዶች በተመሳሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም ማርፈድም አይቻልም። መመዝገቢያ 3000 ብር ጠብቀሃለሁ። ጀግናው እንዴት አለ? የፌሚኒዝምን እንቅስቃሴ ያው ረጅም ጊዜ ሆኖኛል ማጥናት ከጀመርኩኝ
በተለይም ያው ከራሴ ህይወት ጋር በደንብ የሚሄድ ነገር ስላለው ከትዳሬ መፍረስ ጋር ተገናኝቶ ማለት ነው። ያው ምናልባት ለማታውቁት ድንገት ዛሬ ለከፈታችሁት 10 ዓመት የቆየ ትዳር 3 ልጆች ያፈራውበት ብዙ ሀብት ንብረት ያፈራንበት ትዳራችን ፈርሶ ከተለያየን 4 ዓመት ሆኖኛል። ከዛ በፊት ነው አክቹዋሊ ትዳሩ ከመፍረሱ በፊት ከተጋባን በ3ኛው ዓመት ነው ከትዳር ጋር የተያያዙ እኔ የማላቃችሁ በጣም ብዙ ነገሮች መኖር አለባቸው አውቄያለሁ ብዬ ያሰብኩት ነገር እንደማስበው እንደፈለኩት የምፈልገው ነገር አልሰጠኝም። ስለዚህ ያ አውቄያለሁ ያልኩትን ነገር ወደ ጎን አድርጌ ወደ አዲስ ነገር ጥናት ውስጥ ከገባው ማለት ነው። ከዛ ጊዜ ጀምሮ እንግዲህ በተለይ ከእኔ ሴት አቆርቋሽ ከምለው ሴት አቆርቋሽ ለምን ትለዋለህ? ቃሉ ደስ አይልም። ቃሉ ደስ አይልም፣ ደስ እንዲልም ስለማልፈልግ ምክንያቱም ፌሚኒዝም ከመጣ በኋላ ዓለም ትሄድበት ከነበረው ራውት ምንም ከነበረ የትም ላይ ብትሆን እንኳን ከዛ ከነበረችበት ወደ ማጥ ገብታለች። ድጥ ላይ ነበረች ብንል ወደ ማጥ ያስገባት እሱን የሚያክል ምን አብዮት አለ? እሱን የሚያክል ምን አብዮት አለ? አይ ዶንት ኖ ካለ እስቲ ኮሜንት መስጫ ውስጥ አስቀምጥልኝ። ፌሚኒዝምን የሚስተካከል የሰው ልጅ ከተፈጠረ ጊዜ ጀምሮ የሚሄድበትን ራውት መንገድ የረበሸ ያበላሸ ከነበረበት ድጣዊ መንገድ እንዳያንሰራራ ወደ ማጥ ውስጥ የከተተ ፌሚኒዝም የሚያክል የለም። ዛሬ ሴቶች ልጆቻችን ክፉ ጠላት መጥቶ ሊነግራቸው አይገባም። ትምህርት ቤት በመሄዳቸው ውጪ በመዋላቸው ብቻ ለትዳር፣ ለእናት፣ ለሚስትነት፣ ለእናትነት እንዳይሆኑ እየተደረጉ እየተበላሹብን ነው። በጣም ጥንካሬ ይፈልጋል፣ ጥንቃቄ ይፈልጋል። ያው እነሱ ላይ ጣት መጠቆም አያስፈልግም። እነሱ ላይ ጣት ከመጠቆም ይልቅ አንተ ላይ እኔ ላይ ጣት መጠቆም ይሻላል። ምክንያቱም እኛ በዛ ልክ እነሱን በሚጠብቃቸው ልክ መሰራት ስላለብን። ስለዚህ የዚህን ጉዳይ ሳጠና ያው ከካርል ማርክስ የሶሻሊዝም እንቅስቃሴ ጋር በጣም ብዙ ይሄ የነጻነት ጭቆና የተጨቆነ የተበዘበዘ ማህበረሰብን ነጻ አወጣለሁ ብሎ ከመጣው ጋር በጣም ተመሳይነት ነገር አለው። እነሱ በተለይ ፌሚኒዝሙ ሲስፋፋ በተለይ በ1960ዎቹ መጨረሻ ወደ 1970ዎቹ መጀመሪያ ይሄ ሰከንድ ዌቭ ፌሚኒዝም ሲመጣ የሚሉበት ጊዜ ላይ ሙሉ በሙሉ የካርል ማርክስን አይዲዮሎጂ ላይክ የሚሄድበትን ስትራቴጂውን አዶፕት አድርገው ነው የተነሱት እና ስለሱ ነገር አወራለሁ። በጣም የሚጠቅም ነገር ነው። ምክንያቱም ዛሬ ላይ ትዳራችን እያሳጣን ያለ ዛሬ ላይ ይጠቅማል ብለው ይሄ ዘሶኮልድ ትዳር አማካሪ ትዳር አሰልጣኝ ነን ብለው በተለይ ደግሞ በቤተክርስቲያን በኩል የመጡት ቤተክርስቲያንም ደግሞ ይጠቅማል ብላ ልጆቿን የምትገልበት ነገር ስለሆነ እንድታዳምጠኝ ይፈልጋለሁ። ምክንያቱም ይህን ነገር ልነግራቸው ላስረዳቸው የፈለጉት ሰዎች አይ ቲንክ እንግዲህ ይሄ ማን ነው ትዳሩን የፈታ የዲፕሎማ ሸፍታ ምንም የማያውቅ ውዳሴ ማርያም ያልተማረ ግቢ ጉባኤ የሚያደርግ የሰብዕነት ትምህርት ቤትም ያልተማረ የሚል ሊነግረን ይችላል ብለው የናቁን ይመስለኛል ነው አላሉ ይመስለኛል። ግን ብዙ ልነግራቸው የምፈልገው ነበረ። ምክንያቱም የያዙት ሜቶዶሎጂ አጥፊ እንጂ ትውልድን ታዳጊ እንዳልሆነ ልነግራቸው ፈልጌ ማለት። ስለዚህ ስለሷ አንዳንድ ነገር ፍንጭ እንሰጣቸዋለሁ። ብዙ ዲቴል አንገባበትም፣ ያው በጣም ሰፊ ነው። ሌላ ቀን እንደዚሁ ሄረን ዲዛይን እያነሳን እንወያይበታለን። ኤኒዌይስ ግን በ1960ዎቹ መጨረሻ ወደ 1970ዎቹ መጀመሪያ አካባቢ የሴቶች መብት እንቅስቃሴ ሌላ አዲስ አይነት መልክ እያያዘ መጣ። ብዙ ሴቶች ስለዚህ ጉዳይ መስማት ጀመሩ። ዝርዝሩን ባያውቁትም ያው በስማ ብለው ብቻ ነው እንደዚሁ አደባባይ ላይ ሲወጣ የሆነ ነገር ሲደረግ ይሰማሉ። ከዛ ያለፈ ግን ተሳታፊ የሚሆኑበት ነገር የለም። እያንዳንዳቸው የሚገናኙበት ነገር የለም እና ይሄ ጉዳይ እንግዲህ በደንብ ሞቲቬት ያደረጋቸው የቀሰቀሳቸው አንዳንድ ሴቶች ከሚሰሩበት መስሪያ ቤት እየወጡ ተቋማትን መመስረት ጀምሮ ላይክ እንደ ኤንጂኦ እየተባለ ማለት ሶኮልድ ኤንጂኦ እንግዲህ ትውልድን ሌላው ያጠፋብን ነገር ነው ከመጠቀም ይልቅ ማለት ነው። ስለዚህ እነዛ ነገሮች በወቅቱ ሲመሰረቱ ሴቶቹ ወደዛ እንቅስቃሴ ሲመጡ አንድ አዲስ ውጤታማ ሊያረጋቸው የሚገባ መንገድ እንደሚያስፈልግ ተረድተዋል በወቅቱ። ለምን ሴቶች ወደፊት እየመጡ ነው፣ ግን ምን ማድረግ እንዳለባቸው፣ እንዴት መሄድ እንዳለባቸው፣ እንዴት አዲስ አባላት መመልመል እንዳለባቸው አያውቁም ነበረ። በብዙ ጊዜ ያው ትንሽ ብቻ እግራቸው ወጣ ብሏል በፊት ከነበሩበት ዘሶኮልድ ጭቆና ማለት ነው። ስለዚህ በዛ ወቅት እንግዲህ አንድ አዲስ ሜቶዶሎጂ ቀርጸዋል፣ ወይም ደግሞ አዲስ ቱል አዲስ መንገድ አበጅተዋል። ይህ ምንድን ነው? ከካርል ማርክስ የወሰዱት ነው። ባለፈው ካርል ማርክስ የብሶት ጠማቂው ብዬ የሰራሁትን ቪዲዮ ታስታውሰዋለህ። ብሶት ጠማቂ ነው። ብሶትን ነው ትውልዱን ያስተማረው። ትውልዱ ይኖርበት። ትውልዱ በወቅቱ አልተጨቆነም፣ አልተበዘበዘም እያለን አይደለም። የተበዘበዘበት ሴናሪዮ ሊሆን ይችላል፣ የተጨቆነበት አጋጣሚ ሊኖር ይችላል። ግን ቁጭ ብላችሁ መርምሩት። ጭቆና ምንድን ነው? ብዝበዛ ምንድን ነው? እውነታውን ያ የፊውዳል ስርዓት ትውልዱን ጨቁኖታል፣ በዝብዙታል ከተባለ በኋላ የመጡት ስርዓቶች ምንድን የፈየዱለት ለትውልዱ? እንደዛ አብሮ ሲኖር የነበረውን ትውልድ አሁን እሳትና ጭድ አድርገው እንደዚህ ያስቀመጡት። ኤኒዌይስ ስለዚህ ካርል ማርክስ ያደረገው ነገር ምንድን ነው? ትውልዱን ይሄ ከበርቴው፣ ይሄ ባለሀብቱ፣ ይሄ ቡርዣው እናንተን ጭቁኑን ማህበረሰብ ሲበድላችሁ፣ ሲጨቁናችሁ ሀብት ሰብስቡ፣ ገንዘብ ሰብስቡ፣ ንብረት ሰብስቡ፣ በየት በኩል እናንተ ሰርታችሁ ሀብታም ትሆናላችሁ ይላቸዋል።
እውነት አሁን ይህን ስትሰሙት እውነት ለእነሱ ያሰበላቸው ይመስላል። ቤት ውስጥ በኩል ተሰብስበው እነሱ ሀብት ሰርተው ገንዘብ አፍርተው ንብረት ያገኛሉ፣ ንብረት ያከማቻሉ። ስለዚህ አብዛኛው ንብረት በከበርቴው ተይዟልና እናንተ ተጨቁናቸዋልና በእሱ ላይ ተነሱ ብሎ ያነሳሳው ነው። ያው ያ ሰደድ እሳት ዓለምን ሁሉ በአንድ ወቅት አጥለቅልቆ በጣም ብዙ ህዝብ ፈጅቷል፣ ብዙ ህዝብ አጥፍቷል። ቁም ነገሩ ታዲያ ምንድነው? እዚህ ውስጥ የምናገኘው ካርል ማርክስ ያደረገው ያንን ማህበረሰብ ተጨቁኗል ያለው ማህበረሰብ ወይም ደግሞ ትበዘበዛለህ ያለው ማህበረሰብ ብሶትን እንዲያስተጋባ ነው ያደረገው። ብሶትን እንዲያስተጋባ ነው ያደረገው። ይሄ ምን ያክል ይሰራል? በጣም ሰርቷል። አሁን እንደምነግራችሁ እንግዲህ እነዛ ማህበረሰብ ክፍሎች ተጨቁናቸዋል የተባሉት ማህበረሰብ ክፍሎች ሲያዩ ራሳቸው እውነትም ድሃ ናቸው። ከበርቴው የሚሰሩለት ከበርቴ ሀብታም እየሆነ ነው የሚሄደው። እነሱ ግን ሁሉ ጊዜ ከአመት ዓመት ምንም ኑሯቸው አይሻሻልም። ይሄ እነሱን እንግዲህ ያነሳሳበት መንገድ ነው። ስለዚህ ፌሚኒዝም ሲመጣ በወቅቱ በሴኮንድ ዌቭ ፌሚኒዝም በተለይ ሲገባ ያደረገው ነገር ያን ነው። እነዛን ሴቶች በትዳራቸው ውስጥ ልጆች እየወለዱ ለባሎቻቸውን እያገዙ ቀጣዩን ትውልድ የሚሰሩ የሚገነቡ የሚያንጹ የነበሩትን ሴቶች እስከ መቼ ድረስ ነው አንቺ ለሱ ልጅ ስትፈለፊ የምትኖሪ? በቃ ስራሽ ልጅ ማምረት ብቻ ነው፣ ስራሽ ልጅ መውለድ ብቻ ነው፣ ስራሽ ልጅ ማሳደግ ብቻ ነው። ከዛ ውጭ ህልም የለሽም፣ እንደሱ ወጥተሽ አትገቢም፣ እንደሱ ሰርተሽ አትገቢም፣ እንደሱ ገንዘብ አይኖርሽም የሚለው ነገር ነው እነሱም አዶፕት ያደረጉት ከካርል ማርክስ ሜቶዶሎጂዎች ማለት ነው፣ ዘዴዎች። እሱን አዶፕት አደረጉ። እሱን ወደ ፌሚኒዝም ውስጥ ወደ ሴት አቆርቋዥ ውስጥ አመጡትና ከዛ ምን ተደረገ? በቡድን ሴቶች እንዲደራጁ ተደረገ። በቡድን እንዲገናኙ ተደረገ። በ6ም በ5ም በ10ም ብቻ የሆነ ቁጥር እየሰየሙ ስም እየሰጡት የቡድኑንም እንዲደራጁ ተደረገና ቁጭ ብለው ሴቶቹ በቤታቸው ስለሆነው ነገር ማውራት ጀምሩ። ትንሽ ነገር ጠዋት ባልሽ እንዴት ነበረ? ጠዋት ዛሬ ሳይሰመኝ ወጣ። አየሽ አይደለ? በቃ አንቺ እኮ ባሪያው ነሽ፣ አንቺ ባሪያ ነሽ፣ ለባርነት ተፈጥረሻል፣ ልጅ ለመፈልፈል የተፈጠርሽው። ስለዚህ ዞር ብሎ እንኳን ግንባርሽን ስሙ እንኳን እንዴት ደህና ዋይ እንኳን ብሎሽ አይደለም። እንደዛ ነው እንዴ? እንደዛ እኮ ነው ሊሆን ይችላል እኮ ትላንትና እንደውም ማታ እንደዚህ ተነጋግረን ምናምን አየሽ፣ እሱ ነው እየተባለ ያቺም ታመጣለች፣ እቺም ታመጣለች፣ ያቺም ታመጣለች። ስለዚህ የተፈለገው እንደዚህ ነው። ይሄ ነው የተፈለገው እና ይህንን በጋራ እየተሰባሰቡ በግሏ ችላ አሳልፋ የሀሳብ አለመስማማቶች፣ የሀሳብ ግጭቶች፣ ኮንፍሊክት ኦፍ ኢንተረስቶች ይፈጠራሉ። እነሱ ተፈጥሯዊ ናቸው ብላ አሳልፋ መሄድ የምትችለው ወይም ትሄድ የነበረችውን ሴት እሱን እንድትናገር በግድ ይጎተጉቷታል። እስቲ ትንሽ ነገር የለም? የሆነ ቅር ያሰኘሽ ነገር የለም? ቅር የተሰኘሽበት እንዳው ትንሽ ነገር የለም? ቅር ያለ አዎ፣ ቅር ያሰኘኝ ነገር አለ። ትላንትናውን እንደዚሁ ልተኛ እያልኩ ሳልፈልግ ነው እንዳው ወሲብ ያደረገው። አየሽ፣ ሳትፈልጊ እንዴት ይሆናል? ይሄ እኮ በቃ ተፈጥሯዊ መብትሽ እንደገፈፈ እንዳውም እንደደፈረሽ እኮ ነው የሚቆጠረው። ይሄ ማለት ነው እንግዲህ ሲገናኙ ይህን እንዲያወሩ ነው የሚፈለገው። ይሄ የቡድን ውይይቱ የግል ውይይቱ እንግዲህ ወደ ጋራ ብሶት አደገ ማለት ነው። ትላንትና የሷ ብሶት ብቻ ነበር፣ ትላንትና የዚችኛዋ ብሶት ብቻ ነበር፣ ትላንትና የዛችኛዋ ብሶት ብቻ ነበር። ዛሬ የጋራ ብሶታችን ሆነ ማለት ነው። ስለዚህ የኔ 3 ብሶቶች ከነበሩ የሷ 3 ብሶቶች ከነበሩ የሷ 3 ብሶቶች ከነበሩ 3 ጊዜ 3 9 ብሶት፣ 9ኙንም ብሶት እኔ ወስዳቸዋለሁ። በቃ የኔ ናቸው። አንቺ ተገፋሽ ማለት እኮ እኔ ተገፋው ማለት ነው። አንቺ ተጨቆንሽ ማለት እኮ እኔ ተጨቆንኩ ማለት ነው። እኔ ሳልፈልግ ወሲብ ከተፈጸመብኝ እኔ ላይ ካይንድ ኦፍ ምን ማለት ነው ከሆነ አስገድዶ ደፈረኝ ማለት ነው። እኔ ብቻ አይደለም ተገድጄ የተደፈርኩት፣ አንቺም ተገድደሽ ተደፍረሻል፣ እሷም ተገዳ ተደፍራለች፣ ሁላችንም ተገደን ተደፍረናል። በቃ አንዷ ሴት ከተደፈረ ይዘፈናል ማለት ነው። ይሄ እንግዲህ ወደ ጋራ ብሶት ያደርጋል። ይሄ የጋራ ብሶት በነገራችን ላይ የሴቶቹ ብሶት ብቻ ሆኖ አይቀርም። የጋራ ፖለቲካዊ ብሶት፣ አስተዳደራዊ ብሶት፣ አስተዳደሩ ላይ የሚደረግም አመጽ ይሆናል። አስተዳደር ሲባል ከንትን ጀምሮ ከቤት ጀምር ከአባወራዊ ስርዓት አስተዳደር እሱ ላይ ከማመጽ ነው የሚጀምረው። ዜን መንግስት ላይ ወደ ማመጽ ነው የሚሄደው። መንግስት ላይ ወደ ማመጽ ሲሄድ ግን ያው በሚፈለገው መልክ እንዲሆን ይፈልጋል ማለት ነው። መንግስት ላይ እንዲታመጽና እንዲገለበጥ የሚፈለገው መንግስት በዚህ ሰደድ እሳት እንዲነሳ ከፈለጉ ይህንን ወደ መንግስት ይወስዱታል ማለት፣ ካልፈለጉ እዛው አፍነው ያስቀምጡታል። የነ ካርል ማርክስ ጊዜ ያደረጉት ነገር ያ ነው። ምክንያቱም ትልቁ ካርል ማርክስ ፕራይቬት ፕሮፐርቲን አጥፍቶ ያንን ፓትሪያርካል ሲስተም ያንን ከበርቴውን ሲስተም ማጥፋት ሲፈልግ ፕሮፐርቲ ማጥፋት ካለብኝ ፋሚሊ ማጥፋት አለብኝ፣ ወይም ደግሞ ፕሮፐርቲን አቦሊሽ ማድረግ ካለብኝ ፋሚሊ አቦሊሽ ማድረግ አለብኝ፣ ፋሚሊን አቦሊሽ ማድረግ ካለብኝ ሴቷን ማሳመጽ አለብኝ። ሴቷን ለማሳመጽ አሁን በዚህ መልክ በመብት በእኩልነት በነፃነት መቆስቆስ
ትላንትና ቀድሜ እንደነገርኳችሁ እንግዲህ ትላንትና ኮንፍሊክት ኦፍ ኢንተረስቶችን በማንኛውም ሰው መካከል ሊፈጠሩ የሚችሉ የሀሳብ ግጭቶችን በግራ እግርና በቀኝ እግር መካከል ሊፈጠሩ የሚችሉ መጋጨቶችና መሸራረፎች መማታቶችን ግራ እግርን ለብቻ ቀኝ እግርን ለብቻ አስቀምጦ መወስወስ ማለት ነው። እንግዲህ ሴቶቹ በዚህ መልክ በቡድን ሆነው እንዲወያዩ ይደረጋል። ይሄ በደንብ ተስፋፋ፣ በወቅቱ በደንብ እንዲስፋፋ ተደረገ። በደንብ እንዲስፋፋ ተደረገ ማለት ውይይቶቹ በዚህ መልክ እንዲጠናከሩ እንዲቀጥሉ ተደረገ። አዋዮች እንዲደራጁ ተደረጉ። አዋዮች ለብቻ እንዲሰለጥኑ ተደረጉ። ይህንን የሚያባብሱ ማለት ነው። ለዚህ ዓላማ ሲባል ብዙዎች ተቀጥረውበት ከሚሰሩት መስሪያ ቤት ሴቶቹ ማለት ነው ለቀቁ። ምክንያቱም ጥሩ ፋይናንስ ሬዝ ያደርጉለታል። በነገራችን ላይ እነዚህ ነገሮች በደንብ ፋይናንስ የሚያደርጉ ሰዎች ነበሩ። አሁን ላይ ራሱ ዩኒቨርሲቲዎችን ፋይናንስ የሚያደርጉ አሁን ላይ ራሱ በእጅ አዙር እኛ ሀገር ድረስ እንኳን እጃቸው ረጅም የሆኑ ሰዎችን እኔ ደርሼባቸዋለሁ። እና ለምሳሌ እንደው ሁላችሁም ልታውቁት የምትችሉት ሮክፌለር አንዱ ፋይናንስ አድራጊ ነው። እንደዚህ አይነት ነገር የሉሲ ፋውንዴሽን አንዱ ሌላው ሉስ ፋውንዴሽንም ራሱ አንዱ ሌላው ፋይናንስ አድራጊ ነው። ከዛ ጊዜ ጀምሮ ነው እንግዲህ ይሄ የምላችሁ ከ1950ዎቹ ጊዜ ጀምሮ ማለት ነው። ፋውንዴሽኖቹ አሁንም አሉ። አሁንም ይህንን አይነት ነገር ፋይናንስ ያደርጋሉ። ስለዚህ ሴቶቹ በቡድን እንዲደራጁ እየተደረገ እነዛን በቡድን የሚደራጁ ሴቶች ደግሞ የሚያሰለጥን ሌላ አሰልጣኝ ይዘጋጃል ማለት ነው። ዓላማው ምንድን ነው? በቃ ሴቶቹ ብሶታቸውን እንዲያወሩ ነው። ቀድሜ እንደነገርኳችሁ ምንም የተካበደ ነገር ላይኖር ይችላል፣ የተካበደ ጸብ ላይኖር ይችላል በባልና በሚስት መካከል። ግን እያንዳንዷን እንደ ሰው ልትታለፍ የምትችለውን እንደ ሰው ሳንስማማ ቀርተን ሰውነን የሀሳብ መጋጨት ይኖራል ብለን ልናልፈው የምንችለውን ሁሉ ተናገሪ ተብላ እዛ ቦታ ላይ ትበረታታለች። በማን ነው የምትበረታታው? በተለይ በዛ በሰልጣኞች አሰልጣኝ በሚባለው ሰውዬ ማለት ነው። ወይም ደግሞ ሴትዮ፣ ብዙ ጊዜ ሴቶች ናቸው። ቀድሜ እንዳልኳቸው ታዲያ እነዚህ ሴቶች ስራቸውን ለቀው ኮርፖሬት ላይ የሚሰሩበትን ስራ ለቀው ለዚህ ስራ ይመጣሉ። አሁንም እኛ ሀገርም እንደዚሁ አሉ። በነገራችን ላይ ተቀጥረው ከሚሰሩበት መስሪያ ቤት ይሄ የሴት አቆርቋሽ ዓላማ የሚያራምዱ ኤንጂዎች ውስጥ በከፍተኛ ደሞዝ ተቀጥሮ መስራትን ይመርጣሉ። ላይክ የህግ ባለሙያ ነች፣ ጠበቃ መሆን ትችላለች፣ ወይ ዳኛ መሆን ትችላለች፣ ግን አትፈልግም። አንድ ኤንጂኦ እንደዚህ አይነት የህግ ሙያ ያለው ሰው ፈልጋለሁ ካለ ያንን ለቃ ሙሉ በሙሉ እዚህ ትገባለች። ለምን? ጥሩ ብር ይገኝበታል። ያው ወደፊትም ተስፋ ያለው ነገር ስለሆነ ማለት ነው። ያን ጊዜም እንደዚህ ነው የተደረገው። በእነዚህ ቡድናዊ የሴቶች ውይይት ታዲያ በግል ተይዘው የነበሩት እነዛ እያንዳንዱ ቤት የነበሩ ብሶቶች አደባባይ ወጡ። እነዛ ብሶቶች አደባባይ ሲወጡ አሁን የጋራ ብሶት ሆነ። በጣም ተቀጣጠለ፣ ተርገበገበ ማለት ነው ጉዳዩ። እነዛ የተራገቡት የጋራ ብሶት የሚሆኑት ጉዳዮች ቀድሜ እንዳልኳችሁ እዛ ቡድኑ ላይ ብቻ አይቀሩም። ከቡድኑ ወጥተው ወደ ማህበረሰቡ ይፈሳሉ። ከማህበረሰቡ ወጥተው ወደ ተቋማቱ ይገባሉ። ተቋማት የምላችሁ የሃይማኖት ተቋማት ጭምር ነው። ዛሬ ላይ የሃይማኖት ተቋማት ላይ እንደዛ እየሆነ ነው። ሴቶቹ ብቻ አይደሉም፣ ወንዶች አሉ። ምንም ወንድ የማይመስሉ የወንድ መልክ የሌላቸው የወንድ ቅርጽ የሌላቸው። በነገራችን እኔ በአካል አውቃቸዋለሁ እነዛን ሰዎች በአካል በስምም አውቃቸዋለሁ። ለምሳሌ እኛ ቤተክርስቲያን ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መምህራን ይሁኑ መጽሐፍ የሚጽፉ ምንም ስታያቸው ወንድ የማይመስሉ ወንድ ታውቃላችሁ አይደል? አልስለመችም ወንድ የማይመስሉ እነዛ ወንዶች ብዙ ጊዜ አልጮች ናቸው፣ ንክር ምስኪኖች ናቸው ብዙ ጊዜ እና ምን ይሆናሉ? ሴተኞችም ሊሆኑ ይችላሉ። በነገራችን ላይ ስለ ሴተኝነታቸው አላውቅም። ያው ብዙዎቹ ባለትዳር ይሆናሉ። ብዙውን ጊዜ ላልተወጡት ከዚህ በፊትም አጫዎቻቸዋለሁ ላልተወጡት ወንድነታቸው ማካካሻ የሚያደርጉት የሴቶች መብት ተከራካሪ በመሆኑ ይህን እንደውም ሌላ ቪዲዮ ሰራበታለሁ በዚህ ጉዳይ ላይ አወራው። ስለዚህ እነዚህ ሰዎች አሁን እነዚህ ጋር ስትሄዱ የሚያደርጉት ነገር ይህንን ነው። ከዛ ከማህበረሰብ ከዛ ከመንደር የመጣውን ብሶት እየተቀባበሉ እዛ ተቋም ውስጥ ያስገቡታልና ተቋማዊ ያደርጉታል። ቤተክርስቲያን ነው ስለ ሴቶች መብት፣ ስለ ሴቶች ብሶት፣ ስለ ሴቶች መገፋት፣ ስለ ሴቶች በቃ ተነስቶ ስለ ሴቶች ስራዋ ይሆናል ማለት ልክ አሁንም አንዳንድ ጊዜ እንደሚያወሩት ምንም የማይመለከታል ስለ ክላይሜት እንደሚሉት ማለት ነው። ያው ብር በተገኘበት ቦታ መፍሰስ አመላቸው ስለሆነ ማለት ነው። እነዚህ ቡድናዊ ውይይቶች እንግዲህ አሁን እንዳልኳችሁ የግል የነበሩ ብሶቶች ወደ ጋራ ብሶት ተሻገሩ፣ የጋራ ብሶቶች ወደ ማህበራዊ ተሻገሩ፣ ማህበራዊ ብሶቶች አስተዳደራዊ ጉዳዮች ውስጥ ይገባሉ። አስተዳደራዊ ስንል ማንኛውም ፖለቲካዊ አስተዳደር፣ ቤታዊ የቤተሰብ አስተዳደር ወንዱ ጋር ይመጣሉ። ከዛ ሃይማኖታዊ መልክ ይኖራቸዋል። ከዛ ደግሞ እንደገና ተቋማዊ መልክ ይኖራቸዋል። ሃይማኖታዊ ስንል ተቋማዊ መልክ ይኖራቸዋል፣ ሀገራዊ መልክ ይሰጣቸዋል። በኋላ ታዲያ ምንድን ነው የሚሆነው? የብሶቶቹ መነሻ ግለሰቦቹ ይሆናሉ መሰላችሁ? አይሆኑም። የብሶቶቹ መነሻ እንዳውም ሃይማኖቱም ጭምር ይሆናል። ዛሬ እንደዛ እየተደረገ ነው። እነዚህ መጽሐፎች ላይ የምታገኙት ነገር እንደዛ ነው። ሴቶች የመጨቆናቸው ምክንያት አንዱ ሃይማኖት ተደርጎ ይቆጠራል።
ኦርቶዶክስ ሃይማኖት ራሷ ሴቶችን የመጨቆን ዓላማ የነበራት ወይም ደግሞ ለዛ የተሰራች ለዛ የተፈበረከች ወንዱ ለዛ አድርጎ የፈጠራት አድርጎ የሚያወሩ ሰዎች አሉ፣ የሚጽፉ ሰዎች አሉ። በጣም ያሳፍራል። ሰው እንደዚህ ሆኖ ሊቅና ሊቃውን ተብሎ በአፍጢሙ ሲደፋ በጣም ያሳፍራል። ንገሯቸው። ያው እናውቃቸዋለን። ቀን ይመጣል ነገ ከነገ ወዲያ ይህንን የምንቀይርበት። ለዛ ነው አብዮት ማስነሳት አለብን የምላቸው። ኤኒዌይስ ግን እነዚህ ብሶቶች እያደጉ ተቋማዊ ሲደረጉ ከዛ ምን ይፈጠራል? አሁን እንዳልኳቸው ሀገሪቷ ራሱ፣ አስተዳደሩ ራሱ፣ ሃይማኖቱ ራሱ፣ የሃይማኖቱ አስተዳደር ራሱ፣ የሃይማኖቱ መመሪያ፣ የሃይማኖቱ ትርጓሜ፣ የሃይማኖቱ ትምህርት፣ አስተምህሮ፣ መንገዱ፣ በቃ ሁሉም ነገር ቅዳሴውም ጭምር ሌላውም ሁሉም ነገር ሴትን ጨቋኝ ነው። ሴትን ለመጨቆን የተፈጠረ በወንዶች የተሰራ ነው ይባላል። ስለዚህ እነዚህ ነገሮች ሁሉ እንደገና ምንድነው መታደስ አለባቸው። ላይክ ሮሚና ስትራቲ እንዳመጣቸው ዲኮሎናይዝ መደረግ አለባቸው ትላለች። ስለ ዲኮሎናይዜሽን ሌላ ጊዜ እነግራቸዋለሁ። ስለ ዲኮሎናይዜሽን ሌላ ጊዜ ያው ሰራውት ያለችውን ፊልም እየዞረች ታሳያለች እሷ። ቁም ነገሩ ታዲያ አሁን እዚህ ጋር ስትመጡ እነዛ የግል ብሶቶች ወደ ጋራ ብሶት፣ ከጋራ ብሶት ወደ ማህበራዊ ብሶት፣ ከማህበራዊ ብሶት ወደ አስተዳደራዊ ወደ ተቋማዊ ብሶት መጥተው መጨረሻ ላይ የብሶቶቹ መነሻ እዛ ቤቱ ሳይሆን እንዳውም ተቋሙ ነው፣ እንዳውም ሃይማኖቱ ነው፣ እንዳውም የሀገሪቱ አስተዳደር ነው፣ እንዳውም የማህበረሰብ አስተዳደሩ ነው፣ እንዳውም የቤቱ አስተዳደር ነው፣ አባታዊ አስተዳደሩ ነው፣ ፓትሪያርካሉ ነው ተብሎ ይመጣል። ከዛ መጨረሻቸው ምን ይሆናል መሰላችሁ? ያው መጨረሻውን ብቻ ጫፉን ልንገራችሁ። መጨረሻቸው ምን ይሆናል መሰላችሁ? አሁን በእንደዚህ አይነት መጽሐፎች አማካኝነት የብሶቶቹ መነሻ እንዳውም ጠንሳሹ የሚሆነው ደጋፊያቸው አበረታች የሚሆነው እነዚህ ተቋማት ናቸው፣ እነዚህ ሃይማኖትና አስተዳደሩ ነው ሲሉ ሃይማኖቱ አስተዳደሩም ጭምር ሃይማኖቱ የተመሰረተበትን መንገድ መጽሐፍ ቅዱስ ላይ ገልጣችሁ ስትሄዱት ወንድ ጻፈው የሚበሉት በወንድም ይጻፍ ይባል፣ ወንድም ያጽፈው ይባል፣ ግን በወንድ ጾታ የሚጠራ አባት የሚመለክበት መጽሐፍ ነው። ህጉ የተጻፈበት ህጉ ቃሉ በወንድ አንቀጽ የሚጠራ አምላክ አባታችን ብለን የምንጠራው አባታችን ስንለው የማያፍር አባታችን በሉኝ ብሎ የነገረን ያዘዘን። ስለዚህ አባታዊ ስርዓት እየተጠላ ሲመጣ አት እንደዛ ነው የሚሆነው። ነጮቹም እንደዛ ነው የሚሉት። አባታዊ ስርዓትን ነው የጠሉት። አባት የሚባለውን ነገር ነው የጠሩት። ስለዚህ አባታችን ብሎ መጸለይ ራሱ ተገቢ አይደለም፣ ወንዶቹ የሰሩት ነው ወደሚለው ያስኬዳቸው። ከዚህ ብሶታቸው ተነስቶ ነው ይህን ብሶት ከእያንዳንዷ ቤት እየተለቃቀመ ኮምፓውንዲንግ ኢፌክት እንዲኖራት እየተደረገ እየተባዛች በኋላ ተቋማዊ ተደረገች ብሶቷ። የብሶቱ መነሻ ምክንያቱ የሴቷ መበደል ምክንያቱ ሃይማኖቱ ይደረጋል። አተረጓጉሙ ትምህርቱ ይሰጣል። የትምህርት አሰጣጡ ይባላል። ያን ጊዜ አባታችን ብላችሁ ጸልዩ ራሱ ያሉን እነዚህ ወንዶች ናቸው እንጂ አባታችን ምን ጾታ አለው እንዴ? ሲጀመር ጾታ የለውም። በእርግጥ ጾታ የለውም፣ ግን አባታችን በሉኝ ብሎ በወንድ አንቀጽ ሲጠራ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ እያለ በወንድ አንቀጽ ሲጠራ የነበረው እሱ ነው። በቃ ልጁም ተልኮ ሲያድነን በወንድ አንቀጽ መጥቶ ነው እንጂ ያው ወደዛ ውስጥ አንግባሽ። በእርግጥ እንግዲህ አሁን እንደዚህ አይነት ብሶት እየቆሰቆሰ አንድዶ ቤተሰብ፣ ማህበረሰብ፣ ተቋማትን፣ ሀገርን ወደሚያጠፋ እሳት ነደድ እሳት በሉት የሚያሳድገው ቡድን ውስጥ ሴቶች ብቻ ሳይሆን ወንዶችም እንዲገቡ እየተደረገ ነው። በፊት ሴቶች ብቻ ነበር የሚደረጉት። እንዳሁን እንዳልኳችሁ በ1960ዎቹ በ1970ዎቹ ሴቶች ናቸው እንዲሰበሰቡ የሚደረጉ። ሁሏም ከቤቷ ትመጣለች። የወለደችውም ያልወለደችውም ትምህርት ቤት ያሉትም በትምህርት ቤት ቦታ አንዳንድ ሶሻል ክለቦች እንዲዘጋጁላቸው ተደረገ። የሴቶች ብቻ ሶሻል ክለብ። እዛ ሴቶች ሶሻል ክለብ ውስጥ ወይም ደግሞ የሴቶች ክበብ ውስጥ ቡድን ውስጥ ሴቶች ተገናኝተው የሆዳቸውን እንዲያወሩ። ቀደም እንደነገርኳችሁ ምን ሆንሽ? ሰሞኑን ምን ከፋሽ? ሰሞኑን የከፋኝ ነገር ባሌ ሳልፈልገው እየተኛኝ አስቸግሮኛል። እንዴት? ይሄ እኮ ካስገድዶ መድፈር አይተናነስም። እንዴት እንደዚህ ዝም ትያለሽ? እንዴት ዝም ትላላችሁ? ከዛ የእሷ ካስገድዶ መድፈር ያልተናነሰው ወይም ተገዳ ተደፍራለች ተብሎ ስም የሚሰጠው ነገር የጋራ ብሶታቸው ይሆናል ማለት ነው። ልክ እንደዚህ ይደረግ ነበር በፊት። አሁን ከቅርብ ዓመታት ወዲህ ላይክ በ2020 ሲያልቅ የፈረንጆቹ እንግዲህ 2020 የፈረንጆቹ እንደ አውሮፓውያን አቆጣጠር በተለይም ደግሞ 2021 ላይ ተሰብስበው በዩናይትድ ኔሽን ተሰብስበው ወንዶችን መካተት አለባቸው ነው። የሴቶች መብት፣ የሴቶች እኩልነት፣ የሴቶች ነፃነት ያለ ወንዶች ተሳትፎ ግቡን አይመታም። ስለዚህ ወንዶችን መካተት አለባቸው። ወንዶችን እዛ ውስጥ ለማካተት ደግሞ ወንዶችን ደግሞ በራሳቸው የነበራቸውን ወንድነት ወደኛ ወደምንፈልገው ማንነት ወንድነት ትራንስፎርም ማድረግ አለብን፣ ማሻገር አለብን። በፊት ከነበረው ጨቋኝ ወንድነት ማሻገር አለብን። ይዘው የመጡትን በሃይማኖትም በዚህ በተለያየ በኮሎኒያል ስትራቴጂም በኮሎኒያል መንገድም ቅኝ ገዢዎች ባመጡባቸው ጫናም ወንዶች ላይ የተጫነውን ይሄ ጨቋኝ ወንዳዊ ማንነት
ማሻገር አለብን። ወደ ምን? እኛ ወደምንፈልገው፣ ሴቷን ወደሚያግዘው፣ ሴቷን ወደሚረዳት እና ታዲያ አሁን ይህን ብሶት የማባባሱን፣ ብሶት የመሰብሰቡን፣ የማጠራቀሙና ብሶቱን የጋራ የማድረግ ብሶቱን የጋራ ከማድረግ አልፎ ብሶቱን ተቋማዊ አስተዳደራዊ ችግር ከዛ የመጣ ከሃይማኖትም የመጣ ለማድረግ ሴቷን ብቻ ማሳተፍ በቂ አይደለም። ምክንያቱም ትላንት ሴቷ እዚህ ጉዳይ ላይ ትደክማለች፣ ሄዳ የምትቀላቀልበት ማህበረሰብ ላይ ወንዱ በዚህ መልክ ያልተቀየረ ስለሆነ ከወንዱ ጋር መጋጨት ውስጥ ነው ተመልሳ የምትገባው። ስለዚህ ወንዱ የሴቷን የመብት የእኩልነትና የነፃነት ጉዞ ማገዝ መቻል አለበት፣ መርዳት መቻል አለበት። እንግዲህ ይህንን ለማድረግ ወንዱን ራሱ ማሻገር አለብን። በፊት ከነበረው ወንድነት ሃይማኖቱ እንደነገርኳችሁ በተለይ ቅኝ ገዢዎች ያስተማሩት የሚሉት ነገር አለ። ቅኝ ገዢዎች ያስተማሯቸው የሚሉ ኢትዮጵያ ቅኝ ተገዝታ አታውቅም። ግን ማንም ያስተማረን ለእኛ ለኢትዮጵያውያን ደግሞ ወንድነትን ማን ነው የሚያስተምረን? ማን ነው አርበኝነትን የሚነግረን? ማን ነው አባታዊ አስተዳደርን የሚያስተምረን? እኛ እናስተምራቸዋለን እንጂ ከፈለጉ ስንኖረው የመጣ ነው። ቁጭ ብለን በትምህርት ቤት አይደለም፣ አባቶቻችን በተግባር እያሳዩ የመጣ ነው። ያ በመሆኑ መሰለኝ ቅኝ ሳንገዛም የቆየ ነው። እኔስ ግን እነሱ ያው ይህንን ቲዮሪም ይህንን ኒዮ ማርክሲስቶቹ አፍቃሪ ማርክሳውያን የካርል ማርክስ አይዲዮሎጂ አፍቃሪዎች ይህንን ጉዳይ የሚያራምዱት በተለይ ቅኝ ገዢዎች አስፋፍተውታል። ይህንን ፓትሪያርካል አባታዊ የሆነ አስተዳደር መዋቅር፣ የስልጣን መዋቅር ከመጽሐፍ ቅዱስ ጋር ከክርስቲያናዊ ሃይማኖት ጋር አስፋፍተውታል ብሎ ነው የሚያስቡት። ከኛ ጋር ግን አይሄድም። ያው በዚህ ፔፐር ነው እንግዲህ ወይም ደግሞ በዚህ ጥናት ነው እንግዲህ የኦልሞስት የ1 ቢሊዮን ብር አዋርድ አግኝታ እኛ ጋር እቺ ሮሚና ስትራት የምትባለው ሴትዮ ስትሰራ የነበረው የነዚህ የቲር ፈንድ ፕሮጀክቶች መጽሐፍ በልማትና ክርስቲያናዊ ተራድኦ ኮሚሽን የታተመው። ስለዚህ ያደረጉት ምንድነው? በ2021 ላይ አሁን እንዳልኳችሁ በ2021 ላይ ዩናይትድ ኔሽን ይህንን ሀሳብ ጽንሰ ሀሳብ አምጥቶ አዶፕት አደረገው፣ ወደ ራሱ ወደ ሚሽኑ አስገባው። ወደ ሚሽኑ ያስገባው ምንድነው? ወንዶችን ትራንስፎርም እናደርጋቸው ከነበሩበት ወንዳዊ ስርዓት ለማምጣት። ለዛ ነው ይሄ መጽሐፍ የታተሙት ትራንስፈሪንግ ማስኩሊኒቲ ተብሎ በ2017 አካባቢ የሙከራ ፓይለት ፕሮጀክት ተሰራበት። ይህን መጽሐፍ ያዘጋጀው አንድ ሰው ነው። ግን ያው ፓይለት ፕሮጀክት የሙከራ ፕሮጀክት ተሰራበት፣ ውጤታማ ሆኑ እዛ ዲሞክራቲክ ኮንጎ። ከዛ በኋላ ወደ ዩናይትድ ኔሽን በ20 ኦፊሻሊ ዩናይትድ ኔሽን ራሱ የሚያበረታታ ሆነ። 2021 ላይ ትራንስፈሪንግ ፓትሪያርካል ማስኩሊኒቲ የሚል ሌላ ተጨማሪ ትንሽ ሞዲፋይ አድርጎ አመጡ። አሁን ይህንን ጉዳይ ይሰሩበታል። በዚህ ጉዳይ ላይ እንግዲህ እናንተ እንሰራለን ብላችሁ ከዩናይትድ ኔሽን ጋር ብትስማሙ ፕሮጀክት ብትቀርጹ ጥሩ ብር ታገኙበታላችሁ። ምክንያቱም ትውልዱን አልጫ ማድረግ ወደ ባርነት መንዳት ይፈልጋሉ። ያስቸገራቸው ትውልድ ነው። አሁን አንዱ የኢትዮጵያ ሀገር ትውልድ በዚህ መልክ አንዱ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉትን ወንዶች አልጫ ለማድረግ ከውስጧ ያሉትን ሆዳደሮች በአፍጢም የተደፉ ምን ቢማሩ ሊቅና ሊቃውንት ቢባሉ በአፍጢም የተደፉ ሆዳደሮችን በገንዘብ በመግዛት ይሄ ፕሮጀክቶች ይፋ የሚደረጉ እነዚህ ፕሮጀክቶች በነገራችን ላይ እናንተ ጋር ቤታችሁ እንዲደርሱ አጠብቁ። በእናንተ አጥቢያ እንዲመጡ አጠብቁ። አይመጡም። እነዚህ የካህናት ማሰልጠኛ ናቸው። ጳጳሳቶቹ፣ ካህናቶቹ በዚህ ጉዳይ ላይ ይወያዩበታል፣ ይመካከሩበታል። ከዛ ለሆዳቸው ያደሩ የቴዎሎጂ ተማሪዎች አሉ። ያው እነዚህ መጽሐፎች የሚተረጎሙ ለሆዳቸው ያደሩ ለነዛ ሰዎች ብር የተሰጠ ትውልዱን ለምሳሌ የቅድመ ጋብቻ ስልጠና የተባሉ አለ አይደል? ባለፈው አንዱ ያው ከዚህ ጉዳይ ጋር የተያያዘ ጉደኛ ሰው አስገዳጅ እንዲሆን እንዳለው አስገዳጅ ቢሆን አስገዳጅ መሆኑ አይቀርም ማኑዋል ይዘጋጃል ማለት መመሪያ ይዘጋጃል። ልጆቻችን ይህንን ስልጠና ካልወሰዳችሁ አትጋቡም፣ ቤተክርስቲያን መታችሁ አታገቡም ሊሏቸው ነው ማለት ነው። ኤኒዌይስ እናየዋለን ጊዜ ሲደርስ። እሱን ግን ወንዱን ግን ወደዛ ማምጣት ስላስፈለገ እነዚህ ማኑዋሎች ተዘጋጁ። ይሄ ማኑዋል በተለይ ወንዱ እንዲሳተፍበት የሚፈለገው ስልጠና ማለት ነው። ዋናው ዓላማ ወንዱን አልጫ ማድረግ ነው። ተፈጥሯዊ አባቱ የሰጠውን ጸጋ ወንድነት መክሊቱን እንዳያውቀው፣ እንዲጠላው፣ ከዚህ በፊት እንደምነግራችሁ እንዲቀብረው ነው የሚፈለገው። ስለዚህ እንደዛ ከተደረገ በኋላ ከሴቷ ጋር አብሮ መስራት ይችላል ማለት ነው። ሊትራሊ ሴቷን መስሎ ነው የሚኖረው ከሷ ጋር። ስለዚህ እነዚህ የቡድን ስራዎች በዛ መልክ እንዲሰሩ ይፈልጋል። እነግራቸዋለሁ። ስለዚህ የቡድን ስራ ከዚህ መጽሐፍ ጋር ተያይዞ ስለሚሰሩ ስራዎች ያው በጣም የሚያሳዝኑ ነገሮች አሉ። የሚያሳዝኑ ነገሮች ማለት ብዙ ነገር እያወኩ እነዚህ ነገሮች አብረን በጋራ መስራት የምፈልጋቸው ሰዎች ነበሩ፣ ግን ቀድሜ ነግሬያቸዋለሁ። እንደኔ አይነት የዲፕሎማ ሽፍታ መሀይም ከሊቃውንት ጋር ምን አባቱ ይሰራልና። ኤኒዌይስ እናንተ ከሰማችሁኝ አንድ ነገር ነው። እኔ ከህሊና ዕዳ ነፃ ሆናለሁ። እንግዲህ በዚህ ትይዩ የዚህ ብሶት ጠማቂው ካርል ማርክስ ጠምቆት ያጠጣቸው ጠላ፣ ያንን ጠላ ጠጥቶ ሰክሮም ብዙ ሰዎችን የጨረሰው አንድ ቲፒካል ሰውዬ ላንሳላችሁ። በዚህ ሜቶዶሎጂ አሁን በምነግራችሁ ማኦ ዘዱንግ ይባላል። እስካሁን ስነግራችሁ የነበረው ይሄ ብሶትን ከአንድ ግለሰብ አውጥቶ ቡድናዊ ማድረግ፣ የጋራ ብሶት ማድረግ ስም አለው። ስሙን ያዘገዩት ሆን ብዬ ነው። ኮንሴፕቱ መጀመሪያ ተረዱት ብዬ፣ ሀሳቡን ተረዱት ብዬ። ሀሳቡ ምን ነበር? እስካሁን ስነግራችሁ የነበረው እንግዲህ
ሴቷ እቤቷ ከባሏ ጋር ማንኛውም ሰው አብሮ ከሚኖረው ሰው ጋር የሀሳብ ግጭት እንደሚኖረው ኮንፍሊክት ኦፍ ኢንተረስት እንደሚኖረው ከባሏ ጋር ኮንፍሊክት ኦፍ ኢንተረስት ይኖራታል፣ ግጭት ይኖራታል። እንኳን ሁለት የተለያዩ ሰዎች አይደለም ብለናል። ደግሜ ላንሳ አሁንም አንድ ሰውነት ላይ ያለ እግር እኔ የ43 ዓመቱ ሰውዬ ላይ ሁለት እግር አለ ከማህፀን ጀምሮ ይዤ የወጣሁት ከእናቴ ማህፀን ጀምሮ እስካሁን ድረስ አብረው እየኖሩ ነው። ግን አልፎ አልፎ ይጋጫሉ። መቼ እንደተጋጩ ግን አሁን ንገሩኝ ብትሉኝ አላስታውሰውም፣ እረሳዋለሁ። አልፎ አልፎ ይጋጫሉ። ይሄ ብሶትን የማሰባሰቡ ስራ ታዲያ ከካርል ማርክስ የተቀዳው አይዲዮሎጂ ብሶት ጠማቂውን ካርል ማርክስ አዶፕት አድርገው የሱን ሀሳብ አዶፕት አድርገው ፌሚኒስቶች የወሰዱት ሀሳብ ምንድን ነው ታዲያ? ያ የሁለቱን እግሮች ግጭት ወስዶ እሱን ካፒታላይዝ፣ እሱን ማጉላት፣ እሱን ማራገብ፣ እሱን አምፕሊፋይ ማድረግ። ሴቷ ከባሏ ጋር እቤቷ ትላንትና ዛሬ ጠዋት የሆነ ያልተስማሙበትን ጉዳይ ነበሩ። ወደዚህ ወደ ብሶት ቡድን ስትመጣ ያን ያልተስማሙበትን ጉዳይ ተናገሪ ተብላ ትቆሰቆሳለች። ቀድሜ እንዳልኳችሁ ዛሬ ሳልፈልግ ተኛኝ ባለ እንዴት ይሄ እኮ አስገድዶ መድፈር ነው ትባላለች። ያ ቡድናዊ ይደረጋል፣ ተቋማዊ ይደረጋል፣ ሀገራዊ ይደረጋል፣ ሃይማኖታዊ ይደረጋል። የዛ ችግር መንስኤ ወንዱ ከመሆን ይልቅ እንደውም ሃይማኖቱ ነው ለወንዱ ድጋፍ የሰጠው፣ አስተዳደሩ ነው ለወንዱ ድጋፍ የሰጠው ይባላል። ይህ ምን ይሉታል? ኮንሽስነስ ራይዚንግ ይሉታል። ኮንሽስነስ ሬይዚንግ ይሉታል። ይሄ እንግዲህ በ1960ዎቹ መጨረሻ በ1970ዎቹ መጀመሪያ ላይ አዲስ አገኘ ነው ያሉት ነገር ነው። በቃ ይሄ ኮንሽስነስ ሬይዚንግ የተባለ ሶሻል ክለብ ያስፈልገናል፣ ሴቷን ማንቂያ፣ ሴቷን መጠበቂያ ሶሻል ክለብ ያስፈልገናል ተብሎ በጣም ተፋፍሞ ያው እንደነገርኳችሁ እስከ 20 ድረስ ነገር ነው የመጣው። 2020 ላይ ይሄ የዚህ ሰውዬ ፕራዲፕ ዲፖን ያዘጋጀውን ትራንስፈር ማስኩሊኒቲ ዩናይትድ ኔሽን አዶፕት አድርጎት፣ ትሪፈንድ ከዛ በፊት አዶፕት አድርጎት ዲሞክራቲክ ኮንጎ ምናምን ሲጠቀምበት ነበር። ከዛ ዩናይትድ ኔሽን ወስዶት ትራንስፈር ማስኩሊኒቲ ያስፈልገናል፣ የሴቶቻችን መብትን እኩልነትና ነፃነት ያለ ወንዶቻችን ተሳትፎ እውን አይሆንም ተብሎ ወንዱን አልጫ ማድረግ ከዛ ጊዜ ጀምሮ ተነሳ። ያው እግዚአብሔር ይመስገን እድሜ ለሊቃውንቶቻችን አሳትመው ለኛም ሰጥተውናል። ይህንን ሜቶዶሎጂ ከካርል ማርክስ ነው የወሰዱት አልኳቸው። እንግዲህ ኮንሽስነስ ራይዚንግ እንዴት እንደወሰዱት ወይም ደግሞ ከነሱ በፊት ደግሞ ማን እንደተጠቀመበት ልንገራችሁ። ማኦ ዘዱንግን ነው። ማኦ ዘዱንግ ይህንን ሀሳብ፣ ይህንን ዘዴ፣ ይህንን ቱል ቻይና ሀገር ሊያስፋፋ ወይም ሊያፈነዳ ለፈለገው የኮሚኒስት አብዮት፣ የሶሻሊዝም አብዮት ተጠቅመውበታል። አንደኛ ከበርቴዎቹ ጭሰኞቹን ሰብስበው ያሰራሉ፣ ይበዘብዛሉ፣ ይጨቁናሉ ይላል አይደለ? ስለዚህ እነዛን ጭሰኞች ምናምን በወቅቱ በፈጠረው ግብግብ እሱ መንግስት ለመገልበጥ እያደረገ በነበረው በወቅቱ ያው የፊውዳል ስርዓት ነበር። የጃፓኖቹ የፊውዳል ስርዓትም በቻይና ውስጥ ረጅም ጊዜ ቆይቶ ነበር። ስለዚህ እዛ አካባቢ ሄዶ ምንድን ያደረገው ጭሰኞቹን እየሰበሰበ ከበርቴዎቹ ላይ እንዲያምፁ ነው የሚያደርጋቸው። ጭሰኞቹን ሰብስበው ብሶታቸው እንዲናገሩ ይደረጋል። እነዛ ከበርቴው ቀጥሮ የሚያሰራቸውን ይሄው ይሄን ያክል ዓመት ሰርቼ እስካሁን ድረስ በዚህ ብር ነው የሚያሰራኝ እስካሁን ድረስ እንደዚያ። ሴቶቹም ይሄው እስከዛሬ ድረስ እሱ ጋር ወሬ ወልጅለት ሚስቱ አላደረገኝም ገለመለኝ። ይሄ ከበርቴዎቹ ላይ ለማመፅ፣ ከበርቴዎቹ ላይ ጭሰኞቹን ለማሳመፅ ተጠቅመውበታል። ሴም ሜቶዶሎጂ ታዲያ ምንድን ያደረገው ሴቶቹ ጋርም ሲመጣ ሴቶቹን እየሰበሰቡ ሴቶቹን መሰብሰብ መብት ሆኗል አሁን። ምክንያቱም ኮሚኒስቱ ስርዓት ማህበረሰብ ውስጥ እየገባ ክፍተት እየፈጠረ ነው። ስለዚህ ሴቶቹን አትወጡ ማለት አልቻለም ባል ወይም ደግሞ አባት ሴት ልጁን። ስለዚህ እነዛ ሴቶች እዛ የሚሰበሰቡበት አደባባይ ላይ ይገናኙና ወይም ደግሞ ዛፍ ስር ይገናኙና በቤታቸው ስለደረሰባቸው በባሎቻቸው ስለደረሰባቸው ዘሶኮልድ ጭቆና ወይም ዘሶኮልድ ኤክስፕሎይቴሽን ወይም ደግሞ ብዝበዛ እንዲያወሩ ይደረጋል። ቀድሜ እንደጠቀስኩላችሁ አንድ ሁለት እየተባለ እንደዚህ ሳረግለት እንደዚህ አላለኝም፣ እንደዚህ ሳረግለት እኮ ይሄው እየተባለ ይህ በተለይ ማኦ ዜዱንግን በጣም ረድቶታል። ለምን ረዳው ብትሉኝ ሴቷ በወንዱ ላይ ካመፀችለት የትኛው ወንድ ነው ነፍጥ አንስቶ እሱ የሚዋጋው ያንተን ስርዓት አንፈልግም የሚለው የትኛው ወንድ ነው? ላይክ ትዳሩ እየፈረሰ እኮ ነው፣ ቤቱ እየተበተነ ነው፣ ልጆቹ እየተበተኑ ነው። ስለዚህ ይሄ ወንድ ምን ብሎ እሱ ሊዋጋ ይመጣል? እዛው ቤቱን ማስተዳደር እንኳን አልቻለምና። ስለዚህ ቤቱ እየፈረሰበት ያለው ወንድ እነሱን ለመታደግ አይመጣም፣ እሱን ለማስወገድ አይመጣም። ስለዚህ በተለይ ይሄ በጣም ጠቅሟቸዋል። ምን ይሉታል? ስፒኪንግ ቢተርነስ ይሉታል። ምሬትን መናገር፣ ምሬትን መጥፋት፣ ምሬትን በመጥፋት ምሬትን በመናገር ምሬትን ከውስጥ በማውጣት ሐሞት የሚል ምሬትን ከውስጥ በማውጣትና እንደገና ቴስቱን በማስታወስ የትላንትናውን ህመምህን ማስታወስ፣ የትላንትና ህመምህን እሱን እያስታወስክ ያ ጨቋኙን በዳዩን አባታዊውን አስተዳደር መውቀስ፣ መክሰስ፣ መርገም ይህን ተጠቅመውበታል። ወዴት እየመጣው እንደሆነ ገብቷቸዋል። መቼም ተረድታችሁኛል። ይህ እንግዲህ ከጊዜ ወደ ጊዜ ድፍረት ተሰጣቸው። ሴቶቹ በቃ ያ አደባባይ ላይ የሚቀር ሴት የለም። ሁሏም ሴት ትሰበሰባለች፣ ሁሏም ሴት ብሶቷን ታወራለች።
ከዛ በተለይ ደግሞ ጥፋተኛ የሆነ ወንድ አለ ከተባለ ይነገረዋል ለኮሚኒስቱ ካድሬ፣ ይዞት ይመጣል። ኮሚኒስቱ ካድሬ እዛ መሀል ይቀመጣል። አንድ ሴናሪዮ እንደውም እንደዚሁ ሳነብ ያገኙት አንዱ ሰውዬ እንደ ትላንትና እንደዚሁ ከሚስቱ ጋር አምባጓሮ ተፈጥሮ እጁን ሰንዝሮባታል። ከዛ ጠዋት እዛ ስብሰባ ላይ ትናገራለች። እሱ መሀል በተቀመጠበት የኮሚኒስት ካድሬዎቹ አምጥተው መሀል አስቀምጠው ሴቶቹ ከበው ከዛ እሷ ስትናገር ቀድሜ ነግራቸዋለሁ እንግዲህ የእሷ ብሶት የእነሱ ብሶት ነው የሚሆነው። ከግል ብሶት ወደ ጋራ ብሶት ነው የሚለው። የእሷ ብሶት የእነሱ ብሶት ነው። የእሷ ትላንትና ተጠቃሚ ማላቷ የአንቺ መጠቃት የእኛም መጠቃት ነው ተባለ። ነገሩ ተጓጉሎ ምን ቢሆን ጥሩ ነው? ሰውየውን እዛው አፈር ድቤ ያስቅጠውታል። ሴቶቹ እና የኮሚኒስቱ ካድሬ ቆሞ እንጆ ያደርጋል ማለት ነው። የሚፈልገው ይህንን ነው። የሚፈልገው ይህንን ነው። ማን ይሸመግላል? ተጣሉ ተብሎ አይሸመገልም። ብሶቷን መናገር ነው። ስለዚህ አሁን ከሴቷ ከወንዱ ጋር በተጣላች በሀሳብ ባልተስማማች ቁጥር ወደ ሽምግልና ሄዳ ትዳሬን ላትረፍ፣ ትዳሬን ልታደግ፣ ልጆችን ልጠብቅ፣ ልሰብስብ ከማለት ይልቅ ብሶት ወደሚያባብሱባት፣ ብሶቷን ወደሚያቀጣጥሉላት፣ ወደሚያራግቡላት፣ እፍ ብለው ወደሚያቀጣጥሉላት ጋር ትሄድና ብሶቷን ታራግብና ትዳሯን ማፍረስ ትቀላለች። አይደለም? ዛሬ ምን ያክል ሴቶቻችን እንዳው ተበደልን ብለው ሽማግሌ ጋር ሄደው ኧረ ትዳሬ ልጠብቀው፣ ትዳሬ ልሰብስበው፣ ልጆችን ልሰብስባቸው ከማለት ይልቅ ምን ያክሎቹ ደግሞ እፈታለሁ፣ እንደውም እፈተዋለሁ፣ እኔ በመሆኔ ነው እንጂ ትዳሬን አፈርሰው ነበር ብሎ የሚፎክሩት። እንግዲህ ሴቶቻቸው አመፀኛ የሆኑባቸው እነዛ ከበርቴዎች፣ የቻይና ከበርቴዎች ወይም ደግሞ የቻይና አባታዊ አስተዳደሮች ወይም የቻይና አባቶች ማኦ ዜዱንግ ላይ ማመፅ አልቻሉም። ስለዚህ ማኦ ዜዱንግ መንገዱ አልጋ ባልጋ ሆነለት። በተለያየ መንገድ ነው የተጠቀመበት። ትበዘበዛላችሁ ብሎ ጭሰኞቹን ከበርቴዎቹ ላይ ያስነስቷል። እንደገና ደግሞ ሴቶቹንም ትበዘበዛላችሁ። ምክንያቱም እሱ ለጭቁን ነው የመጣው። ከካርል ማርክስ የወሰደው አዶፕት ያደረገው አይዲዮሎጂ እሱ አይደለ፣ ለጭቁን ነው የመጣው። ስለዚህ ያደረገው ነገር ምንድነው? ጭቁኖቹን ሆዳቸውን አስብሶ አቀጣጥሎ ተዋደው ተከባብረው ይኖሩበት ከነበረው አባታቸው ባላቸው ጋር ማለያየት ነበር። ማ ተጠቀመ? እሱ ተጠቀመ። ማ ተጎዳ? እነሱ ተጎዱ። በመቶ ሚሊዮን ህዝብ አለቀ። በመቶ ሚሊዮን ህዝብ አለቀ ቻይና ውስጥ። ታውቃላችሁ የማኦ ዜዱንግን ታሪክ። በመቶ ሚሊዮን ህዝብ አለቀ። ምን አተረፋት ቻይና? ምንም። ይኸው ቁሳዊ ሀብት ቴክኖሎጂ ላይ ደረስን ይባላል እንጂ ሰው ሰውነቱን እያጣ ሰውነቱ እየፈረሰ በሰውነቱ መቀጠል እያቃተው ቁሳዊ ሀብት ኤአይ ቴክኖሎጂ ሌላ ገለመሌ ምን ያደርጋል? ሴም ቲንግ አፕላይስ ቱ ኢንግላንድ፣ ለእንግሊዝም እንደዛው፣ ዩኬ እንደዛው ነው እየሆነች ያለችው። ስለዚህ ያገኙት ነገር ምንድነው? ጉዳት፣ ትርፉ፣ መጨረሻቸው ይሄው ነው የሆነው። እነዚህን ብሶቶች እየሰበሰቡ፣ እነዚህን ብሶቶች እያከማቹ፣ እነዚህን ብሶቶች እያደራጁ ቀድሜ ነግሬያቸዋለሁ ከዚህ በፊት ብሶትን የሚያራግብ፣ ብሶትን የሚያበዛ፣ ብሶትን አምፕሊፋይ የሚያደርግ ብሶተኛ የሆነ ትውልድ የምናሳድግ ከሆነ ያ ትውልድ ያ ማህበረሰብ ጠፊ ነው። ምንም ድርድር የለው። ምንም አይነት ቴክኖሎጂ ቢኖረው፣ ምንም አይነት ሀብት ቢኖረው፣ ምንም አይነት ህልም ቢኖረው፣ ብሶት ከውስጡ ካልወጣለት ካልጠፋለት ያ ትውልድ ጠፊ ነው። ቻይና እየጠፋች ነው። ማታውቁ ከሆነ ቢሊዮን ህዝብ ነው ያላት አትበሉኝ። የማታውቁት ነገር ብዙ ሊኖር ይችላል። ግን ቻይና እየጠፋች ነው። እንግሊዝ እየጠፋች ነው። ሊትራሊ አይናችን እያየ እየጠፉ ነው። ልጆቻችን ምናልባት የልጅ ልጆቻችን ቻይናንና እንግሊዝን በታሪክ ነው የሚያውቋቸው የሚሆነው። እሱ እንግዲህ ራሳችሁ ሪሰርች አድርጉና አገኙት፣ ፈልጋችሁ አገኙት እንዴት እንደሆነ ማለት። እኛም እንደዛው ነው የምንሆነው። ከነሱም ማንማር ከሆነ የእነሱን ስህተት የምንደግም ከሆነ ማናስተካከል ከሆነ አካሄዳችን ማናስተካከል ከሆነ እንደነሱ ነው የምንሆነው። ቀጥዬ ይሄ ብሶት፣ ይሄ ኮንሽስነስ ሬይዚንግ ወይም ደግሞ ስፒኪንግ ቢተርነስ የተባለው ጉዳይ ብሶትን እያደራጀ ወደ አመፅ የሚመጣ ጉዳይ እንዴት አድርጎ እኛ ቤተክርስቲያን ውስጥ ትውልድ ይሰራበታል ተብሎ እንደመጣ፣ እንዴት አድርገው ሆዳደር ሊቃውንቶች እነዚህ መጽሐፎች እንዳዘጋጁ፣ እነዚህ መጽሐፎች እንዴት ተደርገው አፕሊኬብል እንደሚሆኑ፣ እንዴት አድርጋችሁ በአካባቢያችሁ የሚሰራ እንደዚህ አይነትን ስራ በአይነ ቁራኛ መከታተል እንዳለባችሁ፣ የጎሪጥ ማየት እንዳለባችሁ። ሴቶች ልጆቻችሁን ይነጥቃችኋል፣ ሚስቶቻችሁን ይነጥቃችኋል፣ እህቶቻችሁን ይነጥቃችኋል። ሀገር እናጣለን፣ ትውልድ እናጣለን፣ እንጠፋለን። ይህንን የሚያዘጋጁ ሰዎች ወዳደሮች ናቸው። ማን ነው ያለው? እኔ ሄኖክ ኃይለ ገብርኤል። ጀግናው በርታልኝ።